ምን አይነት እርምጃ እየወሰደች ነው? ጋሼስ ደግሞ የሽማግሌ ይዞ ታጅራ የህግ ባለሙያዎች በብር ኃይል ይዛቸዋለች። ባይገርምሽ እንዴ የምርሽ ሄርሜላ ማለት ነው። ኦኬ ያ የእውነት ይሄ ነገር ለሀገራችንም ስም እንደ ከተማው እንደ ቡታጅራ አግባብ አይደለም። በቡታጅራም ከተማ ስትሄጂ ወይም ደግሞ ሰላም ብያለሁ። በመጀመሪያ አንቷ ጋር ደውለን ዛሬ ቡታጅራ ላይ ምን እንደተፈጠረ ማታ እንግዲህ እያያችሁ ነበረ። ዛሬስ ምን አዲስ ነገር አለ የሚለውን ደውለን ጠይቅና ከዛ በኋላ እኔና እናንተ እናወራለን። እሺ ካነሳች ሰላም እህቴ እንዴት ነሽ? ደህና ነኝ ማሪ፣ እንዴት ነሽ? ሰላም ነው አለው። እስኪ በእናትሽ ቡታጅራ ላይ ስላለው ነገር ስለና አብርሽ በጣም ይቅርታ እንግዲህ ካላስቸገርኩሽ አንዳንድ ነገር ልትይኝ ፈልጋለሁ። ማታ አይተሻል ሄርሜላ ሩታ ላይ እንዴት እየዛተችባት እንደነበር። እኔ ማታ ምንም አይነት ቪዲዮ አልሰራውም፣ ምክንያቱም እዚች ጋር ተበዳይ ሆና እየተወቀሰችና እየተዛተባት ወንድሞቿ በቦዲ ጋርድ እየተቀጠቀጡ እኔ ምንም ማለት አልፈለኩኝም። እስኪ ዛሬ ምን አዲስ ነገር አለ? አብርሽ ተመለሰ ወይ ወደ ቡታጅራ ወይስ እዛው ነው ያለው? ሄርሜላስ ምን እያደረገች ነው? ሩታስ ምን አይነት እርምጃ እየወሰደች ነው? ጋሼስ ደግሞ የሽማግሌ ይዞ የሄደው ምን ላይ ደረሰ? ያለውን ነገር አሳውቂን። እሺ እህቴ እንግዲህ ያለው ነገር ያው እኔም እንትና ነገር ስላስጠላኝ ነው ዝም ያልኩሽና የቡታጅራ የህግ ባለሙያዎች በብር ኃይል ይዛቸዋለች። ባይገርምሽ እንዴ የምርሽ ሄርሜላ ማለት ነው። ኦኬ ያ እና የእውነት ይሄ ነገር ለሀገራችንም ስም እንደ ከተማው እንደ ቡታጅራ አግባብ አይደለም። በቡታጅራም ከተማ ስትሄጂ ወይም ደግሞ በህጉም ዙሪያ ስትሄጂ ለስሙ ጥሩ አይደለም። እውነት ነው፣ አግባብ አይደለም። ይሄ እውነት ነው። ሄርሜላ ባይዘዌ ከባድ ሰው ናት። አብርሽን ደብቃ ይኸው ሁሉንም ነገር ይዛ በውስጥ አምቃ ይዛለች። ግን ሩታን ትዘትባታለች እሷ እና እሷ ጥፋተኛ ሆና ሩታን እያስፈራራች ነው ያለውና ይሄ ነገር ደስ አይልም። አብርሽን ደብቃለች፣ ያው ደብቃ ወልክ እሷ እንደሆነች በቃ ህግም በብር ይዛለች። ምንም ነገር እየተደረገ አይደለም። እንግዲህ ጋሽም ያው አሁንም እና ሩታ ቤት እየተመላለሰ ነው ያለው። ምንም ነገር የተሰጠው ነገር የለም። ህግ ግን ምን እየሰራ እንደሆነ ግራ ይገባኛል እኔ። እውነት ነው። ይሄ ነው ያለው ነገር። በብር እየተገዛ እንግዲህ ህግ ምንም እየሰራ አይደለም። እንግዲህ ጥፋተኛ ሰው መብት አለው፣ ምስኪኑ ሰው ደግሞ መብት የለውም። እየተዛተበት ይኖራል ማለት ነው። አረ ይሄ በጣም ያስጠላ ነገር ነው። ስለዚህ ዛሬ አብርሽ አልተመለሰምም አልተያዘምም እያልሽኝ ነው? አዎ ተደበቀችው ነው ያለው። ምንም ነገር የለም። ከሩታ እንደተደበቀ ነው ያለው። ሄርሜላ ደብቀዋለች አሁንም። አዎ በጣም ያሳዝናል። ደብቀዋለች። ምንም አዲስ ነገር የለም። እንደዛ እንዳለ ነው። እና ሰው ምን እያለ ነው? ቆይ ይሄ ነው ያለው እህቴ በቃ እሺ፣ ለማንኛውም እኔና አንቺ እናወራለን። እስኪ ከቤተሰቦቼ ጋር ያለውን ነገር ልጨርስ። ማታ ምንም ስላልኳቸው አመሰግናለሁ ግን ስለምሰጭን ሐሳብ። የቡታጅራ የህግ አካሎች ግን ያው ብርቶች እንዳሉ አውቃለሁ። በዛ መሃል ደግሞ ስንዴ ላይ እንክርዳድ እንደማይጠፋ ሁሉ ፖሊሶችም ላይ አንዳንድ ሆዳም እንትኖች ሊኖሩ ይችላል። እስኪ ስላለው ነገር ከነሱ ላውራና እደውልልሻለሁ። እሺ እህቴ አመሰግናለሁ። እንዳያችሁት ነው ቤተሰብ። እንግዲህ እውነት ለመናገር ቡታጅራ ላይ እንደዚህ ሻሻ የሚሰራ ነገር ያለ አይመስለኝም። ምናልባት አንድ ሰው በሰራው ስህተት ሌላው ይወቀሳል እንደሚባለው እንግዲህ አንድ ሰው ባጠፋው ነገር ባለመያዙ እኔም እንደሷ ቅሬታ አለኝ። ምናልባት እዚች ጋር አንድ የህግ አካል ይሆናል ከሷ ግቦ ተቀብሎ ሁሉንም ነገር ጸጥ ያደረገውና ያ ማለት ደግሞ ቡታጅራ ብቻ ላይ አይደለም ያለው፣ ሁሉም ቦታ የህግ መሰናክሎች ሊኖሩ ይችላሉ። እውነት ለመናገር እንደ ኢትዮጵያ ራሱ ማንም ቦታ ስትሄዱ ዛሬ በገንዘባችሁ ነው ቀድማችሁ የምትሄዱት። በእግር በእጅ መሄድ ተለቋል። በገንዘብ ነው በኪስ ነው የሚሄደው። እና አሁን ሩታና አብርሽም እየተደረገ ያለው ሩታ ተበዳይ እንደሆነች ህዝብ ያቀላታል። ነገር ግን አብርሽ ተለቆ አብርሽ ተደብቆ እዚህ ጋር በዳይዋ ባሏ ነው የቀማቻት ሴት መታ አፏን ስትከፍት ይሄ በራሱ ማለት ነው ምንም ደስ አይልም። እውነት ለመናገር እህቴ ለዛም
እህቴ ለዛም ይሆናል ስሜታዊ ሆና የቡታጅራ ህግ ምን እየሰራ ነው እያለች ያለችው ማለት ነው። ምክንያቱም እዚች ጋር አንድ ሰው ወንጀል ከሰራ መቀጣት አለበት። ለምንድን ነው የሚለቀቀው? ከተለቀቀም በአግባቡ መቅረብ። አሁን እውነት ከቡታጅራ የሄርሜላ የአያት ሰፈር በጣም ቅርብ ነው። እውነት አብርሽን መያዝ አቅቷቸው ነው አይደለም? ቡታጅራ ጎንደር ራሱ ቢሄድ በጣም አስታውሳለሁ። እኛ ጋር አንዴ የሆነ ሰውን ገሎ ማለት ነው ወደ ጎንደር ሄደ። በሁለት ቀን ውስጥ ነው የተያዘው ማለት ነው። ስለዚህ እዚች ጋር የሆነ የተደረገ ፋውል ይኖራል። ያ ማለት ግን ሁሉም አንድ ናቸው ማለት አይደለም። በጣም ብዙ ጀግና የሆኑ የህግ ባለሙያዎች ፍርድ ቤት የሚሰሩ እንዲሁም ፖሊስ ጣቢያ እንዲሁም ማንኛውም የህግ ስራ ላይ የሚሰሩ በጣም ጀግና የሆኑ የህግ ባለሙያዎች አሉን። ከዛ ውስጥ ደግሞ ማንም ቦታ ከስንዴ እንክርዳድ እንደማይጠፋ ሁሉ ማንም ቦታ ኢትዮጵያ ውስጥ ቡታጅራ ብቻ አይደለም፣ ኢትዮጵያ ውስጥ ብዙ ፋውል የሚሰራ ነገር አለና እህቴ ስሜታዊ አትሁኚ። እንግዲህ እንደነገረችን ምንድን ነው ያለችው? አብርሽ እስካሁን ድረስ አልተያዘም። አብርሽ እንደተደበቀ ነው ያለው። ሄርሜላም ደግሞ ሩታ ላይ እየዛተች ትገኛለች። አቦሻንናም ኖቤልን አስደብድባለች። ሩታም ላይ ደግሞ ዝታለች። ሄርሜላና አቤላ እንዳልተያዙ እስካሁን ባለው የተያዘው ቡራ ብቻ እንደሆነ ነው የነገረችን። አንለም ነገር ማታ ራሱ ቪዲዮ ለቀው ነበረ። እኔ መጥቼ ምንም ነገር አላልኩም። ምክንያቱም እዚች ጋር ሩታ ተበዳይ ሆና ሄርሜላ ለምንድን ነው ሩታ ላይ የምትዘተው ብዬ በጣም ተናድጄ ነበረ። ደግሞ ቪዲዮም የቆየ እንደሆነ ተረዳሁኝ። ለምን አብርሽ እስካሁን ድረስ ወደ ህግ እንዳልቀረበ ነው እኔ የማውቀው። እሱም ያለው ደግሞ ያው ለአንድ ቀን ጊዜ እንደተሰጠውና ለአንድ ቀን እሷን ይቅርታ እየጠየቀ እንደነበረ ነው ቪዲዮ ላይ የነገረን ማለት ነው። አሁን ግን እህቴ እያለችኝ እንደሆነ እያለችውን ሰምታችኋል። እስካሁን ድረስ ምንም ነገር እንዳልቀረበ ያው እንደተለቀቀ እሱም ደግሞ ተደብቆ ያለው እነ ሄርሜላ ጋ ነው። እሷ ደግሞ ቡታጅራ መጣ ሩታ ላይ አፏን እየከፈተች እንደሆነ ነው ያስረዳችን። ለማንኛውም ያለው ነገር በጣም ያስጠላል። እንደዚህ ባይሆን ጥሩ ነበረ። የህግ ባለሙያዎች በጣም ጎበዝ ጀግናው የህግ አካሎች እንዳላቸው አውቃለሁ። ስለዚህ አብርሽ መለቀቅ ካለበት ሩታን በማይጎዳ መልኩ ነው እንጂ ለአንድ ቀን ተሰጥቶት በዛው አምልጦ መቅረት የለበትም። አቅርባችሁ ልታሳዩን እንፈልጋለን። የሀገራችን ስም እንዲጠፋ አንፈልግም። ምክንያቱም በአብርሽና በሩታ በጣም ብዙ የሀገር ልጆች የብዙ ሀገር ልጆች እኛን ሀገር ይከታተላሉ። አብርሽ ከተባለ ቡታጅራ ይታወቃል፣ ሩታ ከተባለ ቡታጅራ ትታወቃለች። ስለዚህ ጥፋት ካጠፉ እርማት ማግኘት እንዳለባቸው የህግ አካሎች ልታሳዩን ይገባል። ስማችን የሀገራችንን ስም አጽዱልን። በቃ ስማችን በዚህ መልኩ መጥፋት የለበትም ነው የምለው። በተረፈ ወንጀል ሳይሰራ ይታሰር እያልኩ አይደለም። የሰራው ነገር አለ፣ ይቀጣ። በምንም ይሁን በምን ይቀጣ። ወይም ደግሞ ይቅር ካለችው ሩታ ራሷ ከሳሿ ራሷ ይቅር ትበለው። በዚህ መልኩ አምልጦ መቅረት የለበትም። በቃ ከላስ እኔ ይሄን ነው የምለው። የሀገሬ ስም እንዲጠፋ አልፈልግም።